ሰላም ለእናንተ ይሁን። ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? ደህና ዋላችሁ? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ብዝት ይበል። ለዛሬ በሳቅ ነው ያለቀስኩም እየሳቅኩም ነው እውነት ለመናገር ምክንያቱም ዛሬ ፋጤ ስለሌለሽ እዚህ ሳለቅስባቸው ነው ያመጡት እና ሲያመጡ እኔ ደግሞ እነሱ መከተል አስጠላኝ። ይሄን በቃ በጣም ያስጠላኝ። በጣም እንደዚህ ቪዲዮ ይዤ እንዳልቀርጽ እንትን ልሉ ነው። እነሱም በኋላ የቀረጽኳቸው ነው ይመስላቸው እንትን እንዳለ ዝም ብለው ይዘው ይመጡ እና እንዴት እንዳስጠላኝ እንዴት እንደደበረኝ የሆነ በቃ አብሮ ለምዶ አብሮ እንትን ማለት ሳለቅስባት ይዛ የመጣሽ ይሄ ባህር ነው። በጣም ትክ ብሎ እያዩ እኮ ነው። እዛ ወዲያ እያዩ ስለሆነ እኔ አምጡ ያላልኩም ዝም ብለው ይዘው ይመጡ። ሳለቅስ የሆነ በቃ ትዝ ሲለኝ ትናንት ስለሆነ ሄደችው እኔ ደግሞ ደበረኝ አስጠላኝና እንትን አልኩት። አልሄድም ስልም አልሰሙኝ። ይሄ ባህር ነው መምሸ ባህር ብለው ይዘው ይመጡ። እናንተ መዳሞች ሲያለቅሱባቸው ይወዳሉ። የዚህ ሀገር ሰው ግን ማለት ነው የሆነ ስታለቅሱበት አይወድም። እኔ ደግሞ ለምንድን ያለቀስኩት በቃ አብረን ነበርንበትን ሳይ እንደዚህ ስንወጣ ስንል እንደዚህ ትላለች እንትን እንዴት ነው የምትለው? በቃ አሁን አንቺ ገና ነሽ እኛ ጨርሰናል ትላለሽ ፋጤ ማለት ነው። አለዚህ ትዝ ሲለኝ ያስለቅሰኛል። ሰው እብድ ይመስላል ይሮጣል። እኞችማ እዛ ወዲያ ናቸው ያሉት። ብሎ እኮ ነው መሮጥ። አሁን ባህር ምን ያደርግልኛል? እኔ ስራዬን ብሰራ ምን አለበት? እኛ ቤት ራት ምሳው ራት ነው። ምሳ ይሰራ ነው። እሱ እንዴት እንደሚያስጠላ አያስጠላችሁም? ስራ እያለ ነንሄዱ ነንሄድ በቃ ሲደብሮሽ እዚህ እያለቀሽ ቁጭ አትበይ እዚህ እንደዚህ አትበይ በላ አያስጠላም? እነሱ የሚሰሩልን አይመስሉም? ባህሩ እዩት እንዴት እንደጨለመ። ባህር እኮ ነው ይሄ ባህር ነው። ይሄ ደንጋይ ነው። ደንጋይ ነው። ባህሩ ትንሽ ስለጨለመ ነው እንጂ ባህሩ በጣም ትልቅ ነው። በጣም የዚህ ሀገር ሰው ስታለቅስበት አይወድም። እኔ ደግሞ ሳለቅስ አይኔ ይለያል፣ አፍንጫ ይለያል። በቃ እንደዚህ በአንድ ቤት ኑሮ ስትለያዩ በጣም የሚከብደው በጣም ያስጠላው። እኔ የታችሁ ደግሞ ዝንጥ ብዬ ነው የምመጣው። እንደዚህ ብዬ ዘንጬ ሻንጣዬን ይዤ ለባብሼ ነው መውጣት የምፈልገው እንጂ እንደዚህ እንትን ብዬ መውጣት አልፈልግም። ላፍ አለ እዛ ወዲያ ሄዱ እኮ ስጠሉ። የእውነት አንዳንዴ ለምዶ መለያየት በጣም ያስጠላል። አሁን እሷ ብትኖር እኮ ፋጤ ብትኖር ምንድነው የምናደርገው? በቃ ለብቻችን እንሄዳለን። ከነሱ ጋር እንደዚህ አልከተልም። እነሱ እዛ ወደፊት ለፊት ናቸው፣ እኔ በኋላ ነኝ። በቃ እዛ ካፌ ላይ ደግሞ ስንቀመጥ ሳፍር እንዴት እንደሚያስጠላኝ ሁሌ ሴትዮዋ ሳለቅስባት አትወድም።
አንዴ ራሱ እንደዚህ በቤተሰብ ጋር ነው ምንም አላውቅም። ብቻ ተጣል እንትን ብዬ በአይኔ ትለይና ነይ እንውጣ ትላለች። አሁን ደግሞ ራሷ እኮ ነው ያስለቀሰሽ። የሆነ ቦታ አለ እኔ የምሄድበት ማለት ነው የልጆች አያት አለና ከዛ እሄዳለሁ። ከዛ ሲሄድ አንቺ ስትሄጂ እኮ አለሽ መታ ራሷ ሴትዮዋ እኮ ናት እላታለሁ። እንደ ድመት ነው መጣሽ እያለሽ የምታይ ስትል የሆነ በቃ አስለቀሰች። እንደዚህ ስትል እንደዚህ የሆነ ልጆች ጋር እንደዚህ አንዳንዴ እሄዳለሁ ልጆች አያት ቤት ክስቶች ቤት እንደዚህ። ከዛ ፋጤ ስመጣ ምንድነው የምትለው መጣሽ ትላለች። አሁን ስታስታውሰኝ በቃ አስለቀሰኝ ነው። እንትን አልኩት አለቀስኩት እንጂ ሌላ አይደለም። ደግሞ ሰው ራሱ በጀርባ በፊት የሚመጣ ሳሩ ደስ ሲል ቦታው ጽድት ያለ ነው። መምሸ ይሄ ጋሬ ቦታ ነው። ይሄኛው ደግሞ የእንትን ቦታ ነው የመምሸ። እኔ ሁሉ ሀገር ሳስራ ፈታ ሰስራታ ምን ያደርግልኛል? በቀደም ለታ እንውጣ ያልና ሳታስወጣን ቀርተን ደግሞ ዛሬ ነው በግድ ትላለች። ሲስጠሉ በቀደም እኮ ዓርብ ዕለት ዛሬ አርባ እሱ ቀን እኮ እንውጣ ስትል ፋጤ አይ አትወጡም አለሽ። ከዛኛ ደግሞ ሻልናት። አሁን በቀደም ብታወጣ ምን አለ ዛሬ እንትን ከምትል ዛሬ ከምታወጣ ዛሬ ካልወጣሽ ላይ ትቆጣለች። ግዴታ ነው እንዴ? ወይ ደግሞ በቀን ባመጣሽ አያበሳጫችሁም? አንዳንዴ ስራ እያለን እንሂድ። በእርግጥ እኔ ልጆች የሉብኝ፣ ልጅ የለም ምን የለም ለራሴ ነው። ግን አንጀቴ ይጨዋል። የሆነ እንዴት ነው ሰው ራቁት ነው የሚሮጥ ነው ይሮጣል ራቁት እና በቃ እንዴት ነው አንጀቴ እንትን አይችልም። ያ ሰው የነበረበት ቦታ ሳየው አንፋጤ መቀመጫውን ሳየው እንትን አንጀቴ ይጨዋል። የሆነ በቃ እዚህ ነበር። ወይኔ እናቴ ዋታ ወይኔ ሰውዬ እንዴት እንደሚሮጥ ሽክትክት አለ። ሳሩ ያምራል ስትታለ እንዴት እንዳስጠላኝ እየጠበቁ እኮ ነው። ሳባቱ ይጠብቁ። እኔና ፋጤ ሰውን ግን አንጠፋም። አሁን እኔን ትጠፋለች ብለን እንጠብቅ። ያው የቆሻሻ መጣያ ይመስላል በድንጋይ ተሰርቶ። ሰው ለምን ነው የሚሮጠው? የራሱ መሮጥ ነበረብኝ። ታሰል ፈነዳ። ባህሩ የጨለመ ነው እንጂ ይታይም ጥሩ ነበር፣ ግን አይታይም፣ ጨለማ ማለት እንደውም ግሩፕስ መድኃኒዓለም እንደው ምን አገባኝ። እውነትም ቢጠብቁ እዚህ ላይ ስደክራቸው ጠፋው። ያው እዚህ ጋር መናፈሻው ደሳት ነው። ቁጭ ብሎ መናፈስ እነዚህ የኔ እናት እኮ እስር ቤት ነው መስላት። እንደዚህ ወጥቼ ምስላና ምናምን አይመስላት። ግን እኛ እጃዛ ባይኖረንም
እንደዚህ ቦርቦር ታወጣናለች። እንዳንዴ አውጭ ስንላት ታወጣናለች። ካፌ ገቡ መሰለው። ወይኔ መድኃኒዓለም አባቴ ሰዎቹ ካፌ ገቡ። ወዲያ ሳቢኮ ሳቢኮ ሳቢኮ